ሰላም ልጆቼ፣ ሰላም ሰላም እህት ወንድሞቼ፣ ሰላም ፋኖዎቼ፣ መላው የአማራ ሕዝብ፣ መላው የኢትዮጵያ ሕዝብ ሰላም ናችሁ ወይ? እንዴት ናችሁ? ብርታቱ እንዲስጣችሁ ነው ብለው ዝም ባልን ቁጥር ዝምታ ይገላል። ዝምታ ይገላል። ይህ እንድናውቅ ያስፈልጋል። ዝምታ ያፈናቅላል፣ ያሳድዳል፣ ያሳርዳል። ዝም ባለን ቁጥር እዛኛው ጋር ያለው የሚታረድ ሳይሆን እርዱ እቤት ይመጣል። ዝም ያለው ቤት፣ ጭጭ ያለው ቤት ይመጣል። ይህ እንድናውቅ ያስፈልጋል። ይህ እንድናውቅ ያስፈልጋል። አብይ አህመድ የሚጫወት ጨዋታ እውነት ልንገራችሁ፣ አብይ አህመድ ይሰደዳልም አልልም። ሀገሪቷን እርስ በእርስ አስተራርዶ እልቂት ፈጥሮ ይሞታል። ሴጣን ነዋ። ከሰማይ ላይ የወረደ ሴጣን ነው። ሙሴ ብለህ ካብከው የአማራ ሕዝብ ከሰማይ ላይ የወረደ ዘንዶ ሰይጣን ነው። አብይ አህመድ አሊ ከጎኑ የወጣችው ዝናሽ ታያቸው፣ የአማራ ባንዲቷ፣ ሁሉም ከታች ተከፋዮቹ ወደው መሰለ እንዴ? ሴጣን እኮ የሚያስጨበጭባቸው ፓርላማ ላይ ምንም እኮ እንትን አይሉም። ማጨብጨብ ብቻ ነው። ማጨብጨብ ብቻ ነው። ቅማላም ሲላቸው ያጨበጭባሉ። ጉንዳን ሲላቸው ያጨበጭባሉ። ሁሉን ሲላቸው ያጨበጭባሉ። 1000 ዓመት እኔን ተዋግተው አያሸንፉኝም ሲል ያጨበጭባሉ። ሲያጨበጭቡ 1000 ዓመት እድሜ ያለው እሱ 1000 ዓመት እንዲኖር ማን የፈቀደለት? ይህን እንድናስብ ያስፈልጋል። አደጋ አለ። አሁንም በየቤትክ ያለክ አሁንም አረፈደም። ካልተነሳ ልንገርክ፣ በትግራይ እኛ ከኤርትራ ጋር እንደባለቃለን አንፈልግም ብለው ሊገነጠሉ ነው። አዳነች ያንተ መዲና አንቀጽ 39 ያለ ጥርግ በሉዋ ብላለች እኮ። ብርሃኑ ፊልድ ማርሻል የኢትዮጵያ ፊልድ ማርሻል ተብሎ ማዕረግ የተሰጠው ምርኮኛው ፍየል ጠባቂው ምርኮኛው ብርሃኑ ሽሻሙ መሳሪያውን አስረክቡ እንጂ ጥርግ በሉ ብለዋል። ታየ። ይሄ ሁሉ ያደረጉት ለምንድን ነው? የሚፈሩት ህዋት የቀበረው መሳሪያ አለ፣ አሊያ ጠቅላላ ኢትዮጵያን ወረን እንደ 16ኛው ክፍለ ዘመን አንገዛም። ስለዚህ ይገንጠሉ። ህገ መንግስቱ ላይ አለ። አብረው የፈረሙት ህገ መንግስት አማራ የለበትም፣ ሌላውም ክልል የለበትም እኮ። ክልል የተባለውም ክልል አልተባለም በዛን ጊዜ ህገ መንግስቱን ሲያደርጉ። እና የኢትዮጵያ ህዝብ አዲስ አበባ፣ እውነቱን ልንገራችሁ፣ ከዘመዶቼም የኦሮሞ ልጆች ሆናችሁ አማራ ያገባችሁ ነገ እኮ ባላችሁን ያርዳል። የአብይ አህመድ መንግስት የዘር ቆጠራ ስለሆነ ማንም የሚድን የለም። ማንም የሚድን የለም። ይሄ ነው የምላችሁ። ይህን ሰውዬ ከባድ አደጋ ሳይመጣ በፊት ሁላችንም ተረባርበን አይሆንም ልንለው ይገባል። ይሄ ነው የምላችሁ። እኔ እውነቱን ምነግራችሁ ትላንትና እንደተናገርኩት ለምን ተወለድኩ ከኦሮሞ አባቴ ይህንን ብል ያልሞተ ቢሆን አይቀየመኝም እኮ አባቴ አይቀየመኝም። እውነት አላል ልጄ ነው የሚለው። እውነቱን ልንገራቸው፣ አንድ ጊዜ ቤታችንን አያቴ የሁለታቸው ስም ስለሆነ የአባቴና የአያቴ እሳቸው በጣም ከጃፓኖች ጋር ምናምን ጨርቃ ጨርቅ ፋብሪካ እንትን ምናምን ይሰራሉ። አያቴ የቡና ቤት ያላት ሴትዮ አምጥተው
ሊሸጡ እሳቸው በውጭ ተነጋግረዋል። ሴትዮዋ ታኮ ጫማ አርጋ ልጅ ነኝ እየዞረች ግቢውን ምናምን ታያለች። 1000 ሜትር ካሬ ነው። እንደዚህ ያየች 500 ሚጣጤስ ቲማቲም ምናምን ቃሪያ መንታክልበት ነው ታያለች። ከዛ እማዬ ኮሳሳዋ ባሏ ኦጋዴን ላይ ነው ድንበር እየጠበቀ እንደዚህ አለቻት፣ እባኮትን ይሄ መሬት የእሳቸው አይደለም፣ ይሄ ቤት ምንድን ነው የምታዩት? ባለቤት አለው ቤቱ እና ምንም ምንድን ነው የሚሸጥ አይደለም፣ አትዩ ቪዚት አታርጉ ብላ ስትል ትንሿን እህቴን የማያዝላ ነበር። አያቴ ይዘው ሊደበድቡ የልጃቸው ሚስት ሲያደርጉ አድባር ነበረን ውጪ ትልቅ ዛፍ 3 ጉልቻ አለ። አድባር እኮ ምናምን ግንቦት ልደታ ምናምን የምናደርግበት ውጪ የሚጠባበስበት ትልቅ ድንጋይ ነው። ጉልበቴ ኬት እንደመጣ አላውቅም። ድንጋዩን ብድግ አድርጌ እናቴ ልጅ አዝላ ልጅቷ አፈትልካ ወደቀች። ያዘለችው ወገባቸው ላይ ዱም ሳረገው ያንን ጉልቻ ሁልጊዜ ጆሬ ውስጥ ቅጭት ይላል ድምፁ። የአያቴ አባቴ አባት ኦሮሞ ሳንነጋገርም ነው የሞቱት። አሁን አባቴ ኡጋዴን ስለሆነ አባቱን በጉልቻ ስለመታሁኝ እንዴት እሆናለሁ ብዬ ፈርቼ ነበር። ግን የኦሮሞ ልጅ አባቱን በዛ ጉልቻ መትቼ ዳጋረግሽ ነው ያለኝ። ሲመጣ እንዴት ነው አባቱን ስለመታው በጉልቻ እናቴን ለማዳን ከአባቴ ጋር በቃ አባቴ ደግሞ እኔ ነኝ ኤክሴፕሽናል ከቤት ውስጥ እኔ ነኝ ኪስ ፈታሽ ጨላለቃ ኒከኪሱ በቃ እኔ ነኝ ባለጌው አለ እሱ እላው ላይ በቃ እንትን ነኝ እና ምንም እንትን አይለኝም። ግን ፈራው ሞዶው እኔ ነኝ። በጣም ወዷለሁ። በጣም ይወደኛል። እንደውም ብዙ እንደሚወደኝ ያወቅኩትኝ ዳኘኝ። እሱ እውነተኛ ዳኛ ሆኖ ዳኘኝ። እናትሽን የተከላከልሽው እሱ እኔ በሌለሁበት የሚገዛ ቤት ብሎ ሰው አምጥቶ ቤት መሸጥ አይችልም። አልቀየምሽም አለኝ። በዚህ ላይ አያቴ ታመው በማሰሮ አጥንት ምንድነው የበሬ አጥንት ምናምን ጉልጥም እንትን እየባለ ወገባቸው እንዲመለስ ተብሎ የዛን ጊዜ ልጅ ነኝ ቢሆንም ተሰቃየውኝ ባደረኩት ነገር። ግን አባቴ ፍርድ ያውቃል። አሁንም ለምን ረግሬት ታደርጋለሁ ኦሮሞ ከሚባል ዘር መወለዴ ብል ስጋው ሞተ እንጂ ነፍሱ አለ። ጎግሳ ገመቹ አይቀየመኝም። ነፍሱ ያየኛል እኮ ቢኖር በህይወት ደግሞ ከኔ ጋ ነው የምለው። ለምን ኢትዮጵያዊ ነው። አማራ ኢትዮጵያን መቼም ቀን በድሎ እንደማያውቅ ያውቃል። የሚስቱ ዘር አስከብሮ እንጂ። ይሄ ነው የምላችሁ። ይሄ ነው እውነቱን ነው የምነግራችሁ። አሁንም ሳይረፍድ ለእውነት ቁሙ ልጆቼ፣ እህት ወንድሞቼ። ነገ እናንተ ቤት ይንኳኳል። በፊልም የምታዩት ሊቢያ፣ በፊልም ያያችሁት፣ በቴሌቪዥን ያያችሁት ኢራቅ፣ አፍጋኒስታን ሁሉ እቤታችሁ ይመጣል። ይህን እብድ ዘንዶ በአስቸኳይ ከነ ግብረአበሩ 4 ኪሎ ካለው ግብረአበሩ ጋር አዲስ አበባ ትላልቅ ከተማዎች ያላችሁት እምቢ ብለን ህዝባዊ እምቢተኝነት ግድ ይላል። ኢትዮጵያ እንሁን ከተባለ አማራ እንሁን ከተባለ ደግሞ ሁልሜ የራሱ ኃይል አለው። እንዲህ በነፃ የለም። ማንን ነጥቆ ማንን መኖር አይችልም። የመጨረሻው ከባድ ነው የምላችሁ። ለኦሮሞዎች በተለይ ከባድ ነው የምላችሁ። ሱዳን አስገባ፣ ማንንም አስገባ ከባድ ነው። አቴንሽን አድርጉ። ይሄ ነው ምክሬ።